ዘጸአት ማለት መውጣት ማለት ነው። መውጣት አንድ ጉዳይ አይደለም። ሁለንተናዊ ነፃነት በነፃ አውጪው አቅም ልክ እስኪገኝ ድረስ የሚደረግ ጉዞ ነው። እግዚአብሔር ሲያወጣ ነቅሎ በክብር ያወጣል። እግዚአብሔር ግን በድንገት እግራችሁን ከእርሱ ዓላማ ጋር ያገናኘዋል። ድንገትም ወደ ቦዔዝ እርሻ ገባች እንደሚል እግራችሁ ከእግዚአብሔር ዓላማ ጋር መገናኘት ይጀምራል። ያ ደረቅ ቦታ፣ ያ የጥማት ስፍራ፣ ያ የመገለል ቦታ የመገለጥ ቦታ ሆነ። አየው እግዚአብሔር በሕይወታችሁ ሰማይን ሲከፍትላችሁ ደረቅ የተባለውን ቦታ የመገለጥ ቦታ ያደርገዋል። ሙሴ ያን ቦታ ምን ብሎ ጠራው መሰላችሁ? የእግዚአብሔር ተራራ። ትናንትና ደረቅ ቦታ ነው፣ ትናንትና የተገለለ ቦታ ነው። ልዑሉ ከተገኘበት ቦታ ግን በኋላ ግን ያ ስያሜ ተቀይሮ የእግዚአብሔር ተራራ። ቦታችሁን የሚቀይር፣ ስማችሁን የሚቀይር፣ ፍጻሜያችሁን የሚቀይር፣ እርምጃችሁን የሚቀይር የመለኮት አሰራር በሕይወታችሁ ላይ ተገለጠ። ዛሬ የማታውቁት ቦታ ላይ እግራችሁ የረገጠ የእግዚአብሔር ዓላማ ያገኛችሁ። እግሩ ላይ ያለው ሸበጥ ነው፣ የምድረ በዳ ሸበጥ፣ የእረኛ ሸበጥ አርጎ ነው የመጣ። ጫማ ቀይሮ ካባ ቀይሮ ምናምን ነገር ጋርድ ይዞ አገር ሰዎች ምናምን ወታደሮች አሰልፎ አይደለም ወደ ቤተ መንግስት የመጣው። ደሴም ሙሴ ራሱ ሙሴ ነው፣ ግን ከፊቱ የቀደመ የተለወጠ የለወጠው ዓለም ነበረ። እግዚአብሔር አምላክ የተባረከ ይሁን። ባለፈው ሳምንት ባለፉትም ቀናቶች እግዚአብሔር በብዙ እየባረከን ነው ያለው። የተከፈተ ሰማይ እግዚአብሔር ሰጥቶናል። በተከፈተ ሰማይ ውስጥ ደግሞ መጀመሪያ የምናየው ሰማዩን የከፈተውን ጌታ ነው። ከዛ እሱ ያዘጋጀው ነገር ደግሞ ይቀጥላልና እግዚአብሔር እሱን እየሰጠን ስለሆነ ስሙ ይባረክ። at the same time የተከፈተ ሰማይ ሁሉ ጊዜ ስፒሪቹዋል ዓለም በእናንተ ህይወት ውስጥ አክቲቭ ሲሆን at the same time ዲሞኒክ ዓለምም አክቲቭ ይሆናል። ምክንያቱም ሰይጣን ዓላማ የሌለበት ቦታ ምንም አይሰራም እና ቅባት የሌለበት ቦታ ላይ ዌስት አያረግም ኤነርጂውን። he knows where to go and what to do እና so ያንን ደግሞ የተከፈተላችሁን ሰማይ፣ የተከፈተላችሁን ኦፖርቹኒቲ፣ የተከፈተላችሁን የእግዚአብሔርን አጀንዳ ለመስበር የሚወጣውን እናንተም በኃይል ደግሞ ሰብራችሁ ታልፉ ዘንድ እግዚአብሔር ሰብሮ ከቀደመላችሁ ሰብራችሁ የማለፍ ኃላፊነት የእናንተ ይሆናል። መጽሐፍ ሲናገር ሰባሪው በፊቴ ወጥቷልና እነርሱም ሰብረው ምን አድርገዋል? ወደ በሮቹ አልፈዋል ይላል። if there is an open door you need to break by yourself። ራስህ ልትሰብረው ያስፈልጋል ማለት ነው። እና ሰባሪው በፊታቸው ወጥቷል ካለ በኋላ አሜንና እልል አይደለም፣ እነርሱም ሰብረው ወደ በሮቹ አልፈዋል ይላል። ሁሌ ለእግዚአብሔር መለኮታዊ ድምጾች በጣም ሬዲ መሆን አለብን። ጌታ ይባረክ። አሜን አትሉም? አሜን። ጌታ ይመስገን። ዘጸአት ምዕራፍ 3 ላይ ቶሎ መጽሐፍ ቅዱሳችንን እናወጣለን። ሙሴም የዮቶርን የአማቱን የምድያም ካህን በጎች ይጠብቅ ነበር። ወደ ምድረ በዳ ዳርቻም በጎቹን ነዳ። ወደ እግዚአብሔርም ተራራ ወደ ኮሬብ መጣ። የእግዚአብሔርም መልአክ በእሳት ነበልባል በሾህ ቁጥቋጦ መካከል ታየው። እነሆም ቁጥቋጦ በእሳት ሲነድድ ቁጥቋጦውም ሳይቃጠል አየ። ሙሴም ልሂድና ቁጥቋጦው ስለምን አልተቃጠለም? ይህን ታላቅ ራእይ ልይ አለ። እግዚአብሔር እርሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦው ውስጥ እርሱን ጠርቶ ሙሴ ሙሴ ሆይ አለ። ሙሴም እርሱም እነሆኝ አለ። ወደዚያ አትቅረብ፣ አንተ የቆምክባት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውጣ አለው። ደግሞም እኔ አምላክህ የአብርሃም አምላክ
የይስሐቅም አምላክ ያዕቆብም አምላክ ነኝ አለው። ሙሴም ወደ እግዚአብሔር ያይ ዘንድ ፈርቷልና ፊቱን ሸፈነ። እግዚአብሔርም አለ በግብፅ ያለውን የሕዝቤን መከራ በእውነት አየው፣ ካስገባሪዎቻቸውም የተነሳ ጩኸታቸውን ሰማው፣ ስቃያቸውንም አውቄአለሁ። ከግብፃውያንም እጅ አድናቸው ዘንድ ከዚያች አገር ወተትና ማር ወደምታፈሰው አገር ወደ ሰፊቱና ወደ መልካሚቱ አገር ወደ ከነዓናውያንም ወደ ኬጢያውያንም ወደ አሞራውያንም ወደ ፌርዛውያንም ወደ ኤዊያውያንም ወደ ኢያቡሳውያንም ስፍራ አወጣቸው ዘንድ ወረዱ። አሁንም እነሆ የእስራኤል ልጆች ጩኸት ወደ እኔ መጣ፣ ግብፃውያንም የሚያደርጉባቸውን ግፍ ደግሞ አየው። አሁንም ና ሕዝቤን የእስራኤልን ልጆች ከግብፅ ታወጣ ዘንድ ወደ ፈርዖን እልክሃለሁ ይላል። ስለ እግዚአብሔር ቃል ክብር እንሰጣለን። good ዛሬም የምናየው በዚህ ዓመት መጀመሪያ ላይ እግዚአብሔር ከሰጠን የተከፈተ ሰማይ ራእያዊ ትጥቅ ጋር አብሮ የተያያዘ ነው። እንደምታውቁት ይሄ የዘጸአት መጽሐፍ የመውጣት መጽሐፍ ነው። ዘጸአት ማለት መውጣት ማለት ነው። ወይም ኤክሰደስ ወይም ከአንድ ስፍራ ወደ ሌላ ስፍራ ሽፍት ማድረግ ኢንክሉዲንግ ስለ ፓራዳይም ሽፍት ኢንክሉዲንግ ስለ ላይፍ ቼንጅ ስለ ስፒሪቹዋል ኢኮኖሚካል ሎኬሽንን የተመለከተ አጠቃላይ ሽፍትን የሚያሳይ ለውጥን የአምልኮ ለውጥ የእይታ ለውጥ የፍጻሜ ለውጥ ያኗኗር ለውጥ የአመለካከት ለውጥ እንዳለ የተካተተበት ኮንሰፕት ነው። ኤክሰደስ ወይም ምን የሚለው ቃል ዘጸአት የሚለው ቃል መውጣት የሚል ነው። መውጣት አንድ ጉዳይ አይደለም። ሁለንተናዊ ነፃነት በነፃ አውጪው አቅም ልክ እስኪገኝ ድረስ የሚደረግ ጉዞ ነው። ስለዚህ ይሄ ኤክሰደስ ወይም ለውጥ ወይም መውጣት የሚለው ነገር አንድ ጉዳይ ላይ አይደለም፣ ሁሉም ጉዳይ ላይ ነው። እግዚአብሔር እንድንወጣ ሲያደርገን እንድንለወጥ ሲያደርገን በአንድ ስፔሲፊክ ጉዳይ ላይ ብቻ አድርጎ ሌላውን የለሁበትም አይልም። ሁለንተናዊ መውጣት እስኪሆን ድረስ እግዚአብሔር ከኛ ጋር ይሰራል። ኦኬ፣ የሚፈልጉት አንድ 10 ሰዎች አሜን ብለዋል። የሚያስፈልጋቸው አንድ 20 ሰዎች ሰምቻለሁ አሜን ሲሉ። እንግዲያው የምትፈልጉት ከሆነ እግዚአብሔር በሕይወታችሁ ውስጥ ለውጥ ያደርጋል። ኦኬ፣ ለአንድ ለ50 ሰው አሜን ታሰምቻለሁኝ። የሚያስፈልጋቸው ሰዎች አሜን ሲሉ ለውጥ ይሆንባቸው። ለምን መሰላችሁ? አየህ፣ ይሄ ኤክሰደስ ናሽናል የሆነ እንደ ኔሽን አንድን ማህበረሰብ አንድን ትውልድ ከአንድ ስፍራ አውጥቶ በአመለካከት በእይታ በመንፈሳዊ ይዘት በኢኮኖሚ እንዲሁም ደግሞ በዓላማና ራዕይ ጭምር ሽፍት አድርጎ ሎኬሽናል ዳይሬክሽናቸውን ሁሉ የቀየረ አወጣጥ ነው። ኦኬ፣ እንደዚህ ከሆነ እግዚአብሔር ያወጣል፣ ይለውጣል፣ ያሻግራል ስንል ከግብፅ ወደ ከነዓን ብቻ የሚደረግ ነገር ሳይሆን እግዚአብሔር ኢኮኖሚያቸውን ቀይሯል። ጭቃ ረጋጭ የነበሩትን ታቦት ተሸካሚ አድርጓቸዋል። አዎ፣ በግብፅ በባርነት ያ የተጣለ ቆሻሻ ስፍራ ላይ የነበሩትን እግዚአብሔር አውጥቶ ከነዓን የምትባል እርሱ ያያት እነሱ ያልሰሩት እርሱ ግን የሰራላቸው ቦታ ላይ ያስገብቷቸዋል። ሎኬሽናቸው ተቀይሯል። ክብራቸው ተቀይሯል። ዲዛይናቸው ዘመን አቆጣጠራቸው ተቀይሯል። እግዚአብሔር ካላንደር እንኳን ቀይሮ ነው ያወጣቸው። ከዛሬ ጀምሮ አቆጣጠር ትቀይራላችሁ ብሎ እያንዳንዱ ሰው ድሃ የነበረው የግብፃውያንን ሀብት ወስዶ ሀብት
አካብቶ ለእግዚአብሔር መቅደስ እስኪሰራ ድረስ ኢኮኖሚካሊ ሽፍት አድርጓል። ምንም ያለወጡት ነገር የለም። የታመመ በመካከላቸው አልነበረም። ድሃ በመካከላቸው አልነበረም። ጭቃ ረጋጭ በመካከላቸው ዳግመኛ አልታየም። እግዚአብሔር ሁለንተናዊ ለውጥ ዘጸአት በሉ እስኪ አንድ ላይ ባካችሁ። እስኪ ሁላችሁም ዘጸአት በሉ እስኪ እንደገና በሉት እስኪ ዘጸአት በሉት እስኪ። ሃው ዘጸአት ይሄ የግዕዝ ቋንቋ ቢሆንም ኤክሰደስ መውጣት፣ መሻገር፣ ማለፍ የሚለው ያ የእንግሊዘኛ ቃል ነው። ነገር ግን ዛሬ አንዱ ልነግራችሁ የምፈልገው ነገር እግዚአብሔር ሲያወጣ ነቅሎ በክብር ያወጣል። ለሁለንተናዊ ለውጥ ያወጣል። እኔ ዛሬ ቀኝ እጁን ለሚሰጠኝ ለአንድ ሰው ዛሬ ልጸልይ። በኢየሱስ ስም ይህ ቀረሽ በማይባል ባልጎደለ መውጣት እግዚአብሔር በሕይወታችሁ ውስጥ ይገለጥ። ባልጎደለ መውጣት ይቀረሽ በማይባል ኢኮኖሚካል በሆነ ሜንታል በሆነ ፊዚካል በሆነ ሎኬሽናል በሆነ ፖዚሽናል በሆነ ስፒሪቹዋል በሆነ ቪዥንን በተመለከተ ፐርፐዝን በተመለከተ የእግዚአብሔር ዘጸአት በሕይወታችሁ ይገለጥ። የመጽሐፍ ድርድሮቹን እንኳን ስንመለከት ዝም ብሎ አይደለም። ይሄ ዘፍጥረት የተፈጠረው ሰው ከዛ በኋላ ሲወጣ አያችሁ፣ ከዛ በኋላ ዓላማ ውስጥ ሲገባ እያንዳንዱ የምንላቸው አሰራሮች በራሳቸው የመጽሐፎቹ ድርድር እንኳን ፐርፐዝ አላቸው። ዛሬ እኔ ለአንድ ሰው ልጸልይ። የታመማችሁ ሰዎች፣ በኢኮኖሚ ዲስትራክሽን ውስጥ ያላችሁ ሰዎች፣ በየትኛውም የህይወት ምስቅልቅሎች ውስጥ ያላችሁ ወገኖች ቀንጃችሁን ከፍ አድርጉ። በጌታ በኢየሱስ ስም መውጣት ይሆን። እንደገና ልጸልይ። መውጣት ይሆን፣ መሻገር ይሆን፣ ማለፍ ይሆን፣ ዘጸአት ይሆን። የተቀበለ ለጌታ ክብር ያምጣ። ሃሌሉያ። ሙሴን እዚህ ዘጸአት መጽሐፍ ውስጥ ስናገኘው ሶስተኛው ምዕራፍ ላይ ኦርዲናሪ ሰው ሆኖ ነው የምናገኘው። ኦርዲነሪ ወይም ተራ። በደንብ እዩትና አጠገባችሁ ያለውን ሰው እግዚአብሔር ሰማይን ሲከፍትልህ በሉት፣ from ordinary በሉት to extraordinary ሊቀይርህ ነው መጀመሪያ የሚመጣው በሉት። ምንም ችግር የለም በሉት። በደም አንዳንዶቻችሁ እንግሊዘኛ አልችልም አይነት ነገር ብላችሁ በዛው ይለቃችኋል፣ ጮሆ ይወጣል። እግዚአብሔር ይመስገን። ንገሩት፣ from ordinary በሉት to extraordinary ሊለውጥህ እግዚአብሔር ይመጣል በሉት። ጌታ ይመስገን። ከአንድ ተራ ከሆነ ነገር ወይም ከአንድ ከምታውቁት የተለመደ የህይወት መልክ እግዚአብሔር ወዳልተለመደ የህይወት መልክ ነገራችሁን ይቀይራል። ኦርዲነሪ የሆኑ ነገሮች ያቆሙና ኤክስትራ ኦርዲነሪ የሆነ ነገር እግዚአብሔር ያመጣል። ሞሴስ as ordinary person he was just working for somebody። ለአንድ ሰው እየሰራ ነበር። ትዝ ይላችኋል። ዮቶር ይባላል የሚሰራለት ሰው። የምድያምን ካህን በጎች ይጠብቅ ነበር ይላል። እና ይሄ ሰው በኋላ ላይ ስያሜውን ታውቁታላችሁ። ዮቶር ተብሎ የተጻፈ የእርሱ የምድያም ካህን ነበር ተብሎ ይታወቃል። የክህነቱ ምክንያት ምናምን የት አካባቢ ላይ እንደነበር ምን አይነት ክህነት እንደነበረው we don't know፣ አልተጻፈም። ዲቴል ነገር የለውም። የተወሰኑ መላምቶች አሉት። እነሱን አሁን ጊዜ ስለሌለኝ አልገባበትም። ነገር ግን ሙሴ የዮቶሩን የአማቱን የምድያምን ካህን በጎች ይጠብቅ ነበር። ተቀጥሮ ኖርማል ሆኖ በድጎማ በመብል አይታወቅም፣ ግን ይጠብቅ ነበር። ይሄኔ 80 ዓመቱ አካባቢ ነበር ሙሴ። ትዝ ይላችኋል። በመዝሙሩ ላይ ሲጽፍ የሰው ዕድሜ 70 ወይ 80 ከዛ በኋላ ምንድነው ብሏል? ድካም ነው ብሎ የጻፈ ሰውዬ
80 ላይ ነው አሁን ይሄ ራእይ የጀመረው። ድካም ባላችሁት ነገር የእግዚአብሔር ክብር ይጀምር። እስኪ አንድ ሰው አሜን ይበል። ሙሴ 70 እና 80 ነው የሰው እድሜ፣ ቢበዛ 80 ነው አለ። 70 ወይ ቢበዛ 80 ነው። ከዛ በኋላ ግን ድካም ነው ትርፍ የለውም አለ። የሚገርማችሁ ድካም ነው ብሎ በዘመረው ጉዳይ ላይ ሕያው እግዚአብሔር መጣና 80 ላይ አዲስ ምዕራፍ በህይወቱ ጀመረ። አዲስ ምዕራፍ ነው የጀመረው። from ordinary to extraordinary ያልኳችሁ ለዚህ ነው። the Lord God started something የሆነ ነገር ጀመረበት በሙሴ ላይ። ምን አይነት ነገር ስንል አሁን ሂስቶሪካል ፍሎውን ላሳያችሁ። መጀመሪያ ወደ ምድረ በዳ ዳርቻ በጎቹን ነዳ። ኦኬ እሺ፣ ሰው ወደ ምድረ በዳ ዳርቻ በጎች ይነዳል ወይ? የመጀመሪያው ነገር አናውቅም። እግዚአብሔር ግን በድንገት እግራችሁን ከርሱ ዓላማ ጋር ያገናኘዋል። ለአንድ ለሁለት ሰው ንገሩልኝ፣ እግዚአብሔር በድንገት በሉት ከርሱ ዓላማ ጋር እግርህን ያገናኘዋል በሉት። ሩት እንደገባችበት አይነት አንድ ሰው እኔ ሲገባ ይታየኛል። ድንገትም ወደ ቦዔዝ እርሻ ገባች እንደሚል እግራችሁ ከእግዚአብሔር ዓላማ ጋር መገናኘት ይጀምራል። አየህ፣ የእግዚአብሔር ዓላማ ባንተ ህይወት ውስጥ ካለ nothing can distract it። ምንም ነገር ዲስትራክት አያደርገውም። because የእግዚአብሔር ዓላማ ስለሚበልጥ። ሙሴ በጎቹን ወደ ምድረ በዳ ዳርቻ ነዳ። ወደ ለምለም ስፍራ ነዳ አይደለም የሚልህ፣ ወደ ምድረ በዳ ዳርቻ ነዳ ሙሴ። ከዛ ወደ እግዚአብሔርም ተራራ ወደ ኮሬም መጣ ይልሃል። በፍጹም አንድ እረኛ እንዲህ ሊያረግ አይችልም። አቤ በጎች አግደህ ታውቃለህ? አታውቃለህ? እሺ እኔ እናንተ አንድ ነን። እስቲ በጎች አዲስ አንተስ አግደህ ታውቃለህ? አንተ የከተማ ልጅ ነህ? እስቲ የቦሌ ልጅ ያልሆነ በጎች አግዶ የሚያውቅ እስኪ በግ አግዶ የሚያውቅ? በስማም እኔ ብቻ እኔና የተወሰነ ሰውን ገጠሪዎች ማለት ነው ገበሬዎች እና በግ ወደ ምድረ በዳ ይነዳ? በፍጹም አይነዳም ወደ ምድረ በዳ። ህዝቁ የቦሌ ልጅ ነህ እና ወደ ምድረ በዳ ዳርቻ ነዳ ይላል። sometimes unusual የሆነ ያልታወቀ የማይደረግ ነገር የሚመስል በህይወታችሁ ውስጥ ይከወንና ያንን መንገድ እግዚአብሔር ለክብሩ መገለጫ ይጠቀምበታል። ወደ ምድረ በዳ ዳርቻ ነዳ ይልሃል። which is unacceptable, unusual, unacceptable ነው። ወደ ምድረ በዳ ዳርቻ ነዳ። ከዛስ ወደ እግዚአብሔር ተራራ ወደ ኮሬም መጣ። አሁን የእግዚአብሔር ተራራ ተብሎ ያን አይደለም የሚታወቀው። ከሆነ በኋላ መጽሐፉ ስለተጻፈ ጸሐፊው ሰው ወደ እግዚአብሔር ተራራ ብሎ ስለጻፈው የጻፈው እግዚአብሔር ስለተገለጠለት ነው። ራሱ ሙሴ ስለሆነ የዘጸአት ጸሐፊ ለዛ ነው በኋላ ላይ ነው የጻፈው፣ መጀመሪያ የተጻፈ መጽሐፍ ስላልሆነ። ኦኬ፣ ከዚህ የተነሳ እግዚአብሔር ተራራ ብሎታል። ግን ኮሬም ማለት በራሱ የስሙ ስያሜ ምንድነው ብላችሁ ብትጠይቁኝ ያስደነግጣችኋል። ኮሬም ማለት በራሱ ማለት ነው። ይሄ ኮሬም ወይም በዕብራይስጥ ሆሬም የሚባለው የስሙ ትርጓሜ ድራይ ፕሌስ ወይም ደረቅ ቦታ ማለት ነው። ኦኬ፣ ከዛስ የጥማት ስፍራ ማለት ነው። ማለት በጊዜበት የማትሄደው ቦታ። ለምን በግ ስትሄድ ወደ ውሃ ነው፣ ወደ ለምለም ስፍራ ነው ይዘህ የምትሄደው። ግን the dry place cannot be your position to feed your flocks። እነሱን ይዘህ ለማምጣት ትክክለኛ ምርጫ አይደለም። ሶ ኮሬም ማለት ምን ማለት ነው ብላችሁ ስጠይቁ dry place ደረቅ ቦታ፣ የጥማት ስፍራ ወይም የተገለለ isolated place ማለት ነው። የተገለለ ስፍራ ማለት ነው። በጎቹን ይዞ ሙሴ ወደ ድራይ ፕሌስ ወደ ተገለለ ስፍራ ጉዞ ጀመረ። ግን ያ ደረቅ ቦታ፣ ያ የጥማት ስፍራ፣
ያ የመገለል ቦታ የመገለጥ ቦታ ሆነ። እግዚአብሔር ሁኔታዬን ይቀይራል የሚል አንድ ጀግና ሰው አሜን ይበለኛ። የቀደመ ሰው ይሄ በህይወቱ ላይ ሆነለት። አሜን የሚል ይውሰደው። that isolated place, that dry place አየው እግዚአብሔር በህይወታችሁ ሰማይን ሲከፍትላችሁ ደረቅ የተባለውን ቦታ የመገለጥ ቦታ ያደርገዋል። አየው ዋናው ከተገኘበት ሁኔታዎች የማይለወጡበት ምክንያት የለምና ሙሴ ያን ቦታ ምን ብሎ ጠራው መሰላችሁ? የእግዚአብሔር ተራራ። አየህ ትናንትና ደረቅ ቦታ ነው፣ ትናንትና የተገለለ ቦታ ነው። ልዑሉ ከተገኘበት ቦታ ግን በኋላ ግን ያ ስያሜ ተቀይሮ የእግዚአብሔር ተራራ ቦታችሁን የሚቀይር ስማችሁን የሚቀይር ፍጻሜያችሁን የሚቀይር እርምጃችሁን የሚቀይር የመለኮት አሰራር በሕይወታችሁ ላይ ተገለጠ። አንድ ሰው ጮሆ አሜን ይበል ባካችሁ። This is it. You see, the first name of the place is dry place, isolated place. You cannot find any good things in it. But እግዚአብሔር ከተገለጠበት በኋላ ግን ምን ተብሎ ተጠራ? የእግዚአብሔር ተራራ ብሎ ጠራው ሙሴ። በኋላ ላይ ለምን የእግዚአብሔር ተራራ ወደ እግዚአብሔር ተራራ ወደ ኮሬ መጣ ይልሃል። የእግዚአብሔር ተራራ ብሎ ሙሴ ስሙን የጠራው የመጀመሪያውን የስሙን ትርጓሜ ስላላወቀው አይደለም፣ ግን እግዚአብሔር ሲገለጥበት። እኔ ለአንዳንዶች ዛሬ ልናገር you might be in dry places, in dry situations, በተለያየ አይነት ደረቅ እጅግ አስቸጋሪ ሁኔታ ውስጥ ያላችሁ ወገኖቼ ዛሬ የእግዚአብሔርን ድምጽ በሕይወታችሁ ላይ ላውጅ ነው። እግዚአብሔር የክብሩ መገለጫ ያደርገዋል። የክብሩ መገለጫ ያደርገዋል። Every name will be changed. ስሞች ይቀየራሉ፣ ሲቹዌሽኖች ይቀየራሉ፣ ሰርከምስታንሶች ይቀየራሉ፣ የትኛውም ኮንዲሽን ይቀየራል። ምክንያቱም እግዚአብሔር በእናንተ ሕይወት ውስጥ ያለው ዓላማ የክብርና የከፍታ ነው። ለጌታ ክብር ይሁን። ይሄ የመጀመሪያው ነገር ከሆነ ዛሬ እንደዚህ ላሳያችሁ። በጣም ጥቂት ነገር ነው ላሳያችሁ የምፈልገው። ወደ እግዚአብሔር ተራራ ወደ ኮሬብ መጣ። እሺ እግዚአብሔር የተከፈተ ሰማይ ሲሰጣችሁ ሁሌ በሕይወታችሁ ውስጥ ፕላን የሚያደርገው ነገር አለ። ፕላን የሚያደርገው ነገር አለ። ከዛ ፕላን ጋር ልገናኝ፣ ከዛ የእግዚአብሔር አጀንዳ ጋር ልገናኝ እግዚአብሔር ሲፈልግ ምን አይነት ነገር አዘጋጅቶልኝ ነው? ምንድነው ኤክስፔክት ማድረግ ያለብኝ? የእግዚአብሔር ክብር በሕይወቴ ሲመጣ፣ እግዚአብሔር የተከፈተ ሰማይ ሲሰጠኝ፣ እግዚአብሔር በተከፈተ ሰማይ ሊባርከኝ ሲፈልግ ምን ነገሮችን ሊሰጠኝ ነው ብላችሁ ስትሉ ቢያንስ 5 ሲሪየስ ነገሮችን ከዚህ ከሙሴ የሕይወት መገለጥ ውስጥ እናገኛለን። 5 የመጀመሪያው ነገር ልክ ሙሴ ወደዛ ቦታ ነድቶ ሲመጣ አንድ ክልል ውስጥ ነው የገባው። ለውጥ ነው ብያቸዋለሁ፣ ዘጸአት ነው ብያቸዋለሁ፣ ሽፍት ነው፣ ፓራዳይም ሽፍት ወይም ስርነቀል የሆነ ለውጥ ነው ብያቸዋለሁ። the first የሙሴ እግሮች አንድ ሎኬሽን ውስጥ ሲገቡ እግዚአብሔር ነገሩን ሁሉ ወደ ስፒሪቹዋል ዓለም ሙሴ ተለማምዶት ወደማያውቀው ዓለም ነገሩን ቀየረበት። ሙሴ ከናቱ ኢንፎርሜሽን ነበረው ስለ እግዚአብሔር፣ ስለ አብርሃም አምላክ፣ ስለ ይስሐቅ አምላክ፣ ስለ ያዕቆብ አምላክ ኢንፎርሜሽን ነበረው። ሬቨሌሽን ግን አልነበረው። ኢማጂኔሽን ነበረው። ይገምት ነበር ግን እርግጠኛ ግን የሚያደርገውን ዓለም ግን አልተገናኘም ነበር። በእርሱ በኩል ወገኖቹ ነፃነት እግዚአብሔር የሚሰጣቸው ይመስለው ነበር ይላል። ይመስለው ነበር፣ አዎ። እርግጠኛ ግን አልነበረም። ዛሬ የሆነ ሰው ሕይወት ላይ ላውጅ፣ እርግጠኛ የምትሆኑበት የመገለጥ ኃይል ያገኛችሁ። ከኢንፎርሜሽን ወደ ሬቨሌሽን፣ ከመረጃ
ደረጃ ወደ እርግጠኛ መገለጥ እምትገቡበት ምዕራፍ ይከፈታል ነው ማለት። አዮ እናትየው ስላስተማረችው ስለነገረችው ኢንፎርሜሽን አለው ስለ አብርሃም አምላክ፣ ስለ ይስሐቅ አምላክ፣ ስለ ያዕቆብ አምላክ። ግን ፐርሰናሊ አግኝቶት አያውቅም። ከእርሱ ጋር አውርቶ አያውቅም። የእርሱን ድምፅ ተቀብሎ አያውቅም። በግምት ነው 40 ዓመቱ ላይ ወጥቶ በእርሱ እጅ እግዚአብሔር መዳንን የሚሰጣቸው ይመስለው ነበር። የሚጠቀምብኝ ይመስለኛል፣ የእግዚአብሔር ዓላማ ያለብኝ ይመስለኛል ይል ነበር እንጂ አለብኝ ብሎ አያውቅም። እግዚአብሔር ከኔ ጋር ነው ብሎ አያውቅም። ድምፅ ሰምቻለሁ ብሎ አያውቅም። እርግጠኛ ሆኖ አያውቅም። እየገመተ ነበር የሚኖረው። ዛሬ የአንድ ሰው ህይወት ከዚህ አይነት መስመር ይውጣ ነበር። በቃ he was not sure፣ እርግጠኛ አልነበረም። I think ይላል እንጂ I am sure ብሎ አያውቅም ሰውየው። ከእናቱ ነው ሲቀበል የነበረው ሲማር የነበረው። ለምን ከባህር ሲወጣ እናትየው ተቀብላ ስላሳደገችው ያንን ነገር ይዞት ነው የሚሄደው። ሁለተኛ ሙሴ የግብፅን ጥበብና ዕውቀት በማወቅ በመማር በረታ ስለሚለን ሚክስድ ኖሌጅ ውስጡ ገብቷል። የግብፅንም ጥበብ ወስዷል። አየው አንድ ከእናቱ ኢንፎርሜሽን አግኝቷል። ሁለተኛ የግብፅን ጥበብ በማወቅ ስለበረታ ሁለቱን ነገሮች አብሮ ይዞ መለኮታዊ ዓለም ጋራ ልታገናኘው የምትፈልግበት ማንኛውም አይሁዳዊ የሚማረውን ትምህርት አስተምረዋለች። ኦኬ ሁለቱን ይዞ በዚህ መካከል እያለ ነው ወጥቶ አንድ ሰው ገሎ ወደ ምድያም ሀገር የገባው። 40 ዓመት በኋላ ሌላ እንደገና ላይፍ ታይም እንደገና ሌላ ኤክስፒሪየንስ ገብቶበታል። የምድያም ካህን ስለሆነ ዮቶር ምን አይነት ክህነት እንዳለው ስለማይታወቅ ምን ብሎ እንዳስተማረውም አይታወቅም። ስለዚህ ሰውየው ሶስተኛ ሌቭል ውስጥ ገብቷል። የግብፅ ጥበብ 1፣ እናቱ የሰጠችው ዕውቀት 2፣ ከዛ የዮቶር የምድያም ካህኑ ደግሞ ሌላ የክህነት መስመር ሌላ ዕውቀትም ገብቶበታል። ይሄንን የያዘው ሰውዬ እግዚአብሔር 80 ዓመቱ ላይ መጣበት። አሁን ሊቀይረው ነው። ልክ ወደ ምድረ በዳስ አሁን እግዚአብሔር ቻናሉን ሪሞት ኮንትሮል የያዘበት አይመስላችሁም? እንጂ እረኛ ሆኖ ኤክስፒሪየንስድ እረኛ ሆኖ ዕውቀት ያለው እረኛ ሆኖ ወደ ምድረ በዳ ዳርቻ አይሄድም። እግዚአብሔር ነው ዝም ብሎ ቆይ እስቲ በአይምሮ ከለቀቁት ሁሌ ወደ ለመደው ቦታ ወስዶ ነው የሚያሰማራቸው። ስለዚህ በሪሞት ኮንትሮሌ ብሎ ወደ ምድረ በዳ ዳርቻ የመራው ይመስለኛል። እርግጠኛ ነኝ ደግሞ እግዚአብሔር አምላክ እንዳደረገው። ለምን ከዓላማው ጋር ሊያገናኘው ሲፈልግ፣ ካየለት ነገር ጋር ሊያገናኘው ሲፈልግ። ዛሬ የማታውቁት ቦታ ላይ እግራችሁ የረገጠ የእግዚአብሔር ዓላማ ያገኛችሁ። ልባርክህ አንተ ትውልድ ስማኝ፣ እንደ መሪና እንደ አባት ልባርክህ በኢየሱስ ስም። ሕይወታችሁ እግዚአብሔር ካሰበው ነገር ጋር መቋረጥ ሳይሆን መጋመድ ይሆንለት፣ መጋመድ ይሆንለት። እግራችሁ እግዚአብሔር ዓላማ ላይ ይርገጥ። even if it is አየው ሮንግ ቦታ ይመስላል፣ ግን ራይት ዴስቲኔሽን ነበር። it seems the wrong place, the wrong move, but the right place to connect himself with God, to connect himself with his destiny. ወደ ምድረ በዳ ዳርቻ እግዚአብሔር ልክ ግን ሄዶ ሲመለከት ያየው እሳት ነው። እሳት ከዛስ ቁጥቋጦ ደግሞ አለ። ለምን ምድረ በዳ ስለሆነ ዛፍ አይደለም የሚያየው፣ ቁጥቋጦ ነው። ደረቅ ነገር ነው የምታየው። እሳቱ ይነዳል፣ ቁጥቋጦ አይቃጠልም። ስለዚህ አንዩዥዋል ነው ለሙሴ። አሁንም ግራ አጋቢ ነው። እንዲህ አይነት ነገር ብታይ አትቀርበውም በሰውኛ። በስመ አብ ወወልድ ወመንፈስ ቅዱስ በምድረ በዳ ላይ እንደዚህ የሚያሳየኝ ጂኒ ነው ብለህ ከቻልክ አማትበህ ካልቻልክ ደግሞ ወገብህን አሸንፍጠህ እየበረርክ ነው የምትሄደው። በጎቹን ጥለህ ነው የምትሄደው።
የማይቀረብበትን አይነት ጉዳይ እሱ ግን ታላቅ ነው ብሎ ቀየረው። ኦኬ እንደገና ልንገራችሁ እንደው በጌታ እንደው አሁን ስለተጻፈ ነው የምታምኑት እንጂ በጎች ይዛችሁ ምድረ በዳ ላይ ሄደ አሁን ይሄ ባይጻፍ አታምኙም። እኔ አላምነውም። ባይጻፍ ያስደነግጣል። መጽሐፍ ቅዱስ ላይ ስላለ ነው ኖርማሊ እንደዚህ የምናወራው እና እሳቱ ሳይቃጠል አሜን ትላላችሁ፣ ቁጥቋጦ ሳይነድ አሜን እንላለን ስለተጻፈ ስላመንንና ስለጨረሰን። ግን አንድ እረኛ ሄዶ የሚያደርግበት የሚያሰማራበት ቦታ ላይ እሳት ሲነድ ቢያ ቁጥቋጦ ሳይቃጠል ከተለመደው ነገር ውጪ የሆነ ነገር ሲያይ እርዳታ ይጣራል ወይም ይሸሻል እንጂ ይቀርባል? ጭንቄውን ካላመመው በስተቀር ካለቀቀ በስተቀር እየሮጠ ነው ከዛ አካባቢ የሚጠፋው በጎቹን ሰብስቦ። ሙሴ ግን ምን እንዳለ ታውቃለህ? አንድ ወደ ምድረ በዳ ነው የመጣው። ሁለተኛ ምድረ በዳ ላይ ያልተለመደ ነገር አየ። እሳት በቁጥቋጦ ሲነድ ከዛ በኋላ ቁጥቋጦ ሳይቀጣል አየ። ከዛ ምን አለ ቀጥታ በውስጡ ይሄንን ታላቅ ራእይ ልይ። እንዴ ራእይ እንዴት ይባላል ይሄ? እግዚአብሔር አምላክ ሲቆጣጠርህ ካየው ነገር ጋር ያዛምደሃል። ዛሬ የአንድ ሰው ህይወት ከእግዚአብሔር ዓላማ ጋር የተጋመደ ይሆን። እኔ ዛሬ ልባርካችሁ ነው የመጣሁት። እጆቻችሁን ከፍ አድርጉልኝ። ህይወታችሁ እግዚአብሔር ካየው ነገር ጋር የተጋመደ ይሆን። ዘመናችሁ እግዚአብሔር ካየው ነገር ጋር የተጋመደ ይሆን። እርምጃችሁ ሁሉ እግዚአብሔር ወዳየው ወደዛ መስመር የቀና ይሆን። ሰው የሚሸሽበትን ሰው የሚፈራበትን ያልተለመደ አይነት ከእግዚአብሔር ዓለም የመጣውን መገለጥ የምትቀበሉበትና የምታስተናግዱበት ምዕራፍ ይከፈት በጌታ በኢየሱስም ዛሬ ባረኳችሁ። አሜን። ለእግዚአብሔር ክብር ይሁን። ሃሌሉያ። ሪያሊቲው ስትመለከቱት ያስደነግጣል። ይሄንን አይቶ ልክ ሲገባ እግዚአብሔር ሁሌ ወደ ተከፈተ ሰማዩ ኤሪያ ሲያስገባችሁ 5 ነገሮች ውስጥ ሊከታችሁ ስለፈለገ ነው። የመጀመሪያው ሙሴ እግዚአብሔርን ከኢንፎርሜሽን ወደ ሬቨሌሽን ተሻግሮ አየው። ድምጽ ሰማ። For the first time he heard the voice of the Lord. For the first time after 80 years he heard the voice of the Lord. ሙሴ ሙሴ የሚል ድምጽ በኢየሱስ ስም እኔ እንደናንተ አይደለሁም። እሮጣለሁ እንደዚህ አይነት ድንገት ያውም የሚያስፈራ ነገር ያየው። ይሄን ታላቅ ራእይ ብለህ እሳትና ቁጥቋጦ ልታይ እንዲህ እየሄድክ እያለ ሙሴ ሲልህ ምን ሊፈጠር እንደሚችል አስበው። እዚያውን አሸሮች ምናምን ቢኖሩ ቀጥታ የምታረገው ነገር ምንድነው? ተዟዙረህ ላሽ ማለት ነው። እጃቸው ላይ ታረፋል። ሙሴ ብቻውን ነው። አትፈራ? እንደሱ ብትባላው ምንድነው ብትል እኔ በጣም ነው የሚያስደነግጠው። ሙሴ for the first time he heard the voice of the Lord. እግዚአብሔርን ለመጀመሪያ ጊዜ ነው የሰማው። ሙሴ ሙሴ አይኸው የክብር ድምጽ ወደ ህይወት ይመጣል። እግዚአብሔርን ስትከተል የተከፈተልህን ሰማይ የተከፈተልህን እድል ሁሌ ስትከተል የምታገኘው የመጀመሪያው ነገር የመለኮት የድምጽ ዓለምን ትቀላቀላለህ። እስኪ የድምጽ ዓለም ይከፈትልኝ የሚል አንድ ሰው እጆቹን አንስቶ አሜን ይበለኝ። በኢየሱስም ከዛሬ ጀምሮ የኢንፎርሜሽን ወይም የመረጃ ዓለም ሳይሆን የመገለጥ ዓለም የድምጽ ዓለም በህይወታችሁ ይከፈት። ዛሬ አንድ ነገር ነው። የተከፈተ ሰማይ የድምጽ ዓለም ይከፍታል በሉ እስኪ። come on እንደገና say it again። የተከፈተ ሰማይ የድምጽ ዓለምን ይከፍታል። good ምን ማለት ነው? የእግዚአብሔር ሰማያትን በሚከፍትልህ ጊዜ የመጀመሪያው ነገር የሚያመጣ ወደ ድምጹ ነው። ወደ ድምጹ ነው። የድምጽ ዓለምን እንድትለማመድ ከሌላ ከሶስተኛ አካል ሳይሆን ከራሱ ከእግዚአብሔር እንድትሰማ ህልሞችህ እንዲለቀቁ
ራእይ እንዲለቀቁ ፕሮፌቲክ ዓለምን ኮኔክት እንድታረግ አዘ ፕሮፌት እንድትመላለስ ሰምተ ተናግረ ከእግዚአብሔር ጋር ሙሉ ለሙሉ ግንኙነት እንዲኖር የሚያደርግህን በር ይከፍትልሃል። ወይኔ የተወሰነ ሰው ነው ዛሬ የገባው። 10 ሰው እንኳን እኔ ከዚህ መካከል ገብቶት ካገኘሁኝ እድለኛ ነኝ። ጩህና ዛሬ የድምፅ ዓለሜ ተከፈተ በል እስኪ። የድምፅ ዓለሜ ተከፈተ በል እስኪ። ሲያወራህ እግዚአብሔርን ትሰማዋለህ። ሲያወራሽ ትሰሚዋለሽ። የምትፈልጊውን ትጠይቀዋለሽ። የምትፈልገውን ትጠይቀዋል። የድምፅ ዓለም መከፈት። ቤተ ክርስቲያን አማኞች በአገልጋይ በረኛ ደረጃ አይደለም፣ በበግ ደረጃ ድምፅ ለመስማት አቅም ማግኘት ትችላለህ። በጎቼ ድምፄን ይሰማሉ ነው የሚለው። የድምፅ ዓለም መከፈት። በጎቼ ድምፄን ይሰማሉ ይከተሉኝማል። ምን ማለት ነው? ይከተሉኝማል። ኢንስትራክሽኔን ያውቁታል። ሐሳቤን ይረዳሉ። ዳይሬክት ሳደርጋቸው ይተገብሩታል። ለድምፅ ዓለም እግዚአብሔር ይከፍታቸዋል። ሁለተኛው ማይ ጋድ ዛሬ ይሄ መንፈስ ያገኛችሁ። ሁለተኛው የተልእኮ ግባችሁን ትለያላችሁ። ዝም ብለህ አትኖርም። እግዚአብሔር ተስፋ ከቆረጥክበት ክልል የመጀመሪያውን የሙሴን ዓመታቶች እግዚአብሔር 80ውን የበዙትን ዓመታቶች እግዚአብሔር በሌላ የክብር 40 ዓመት እግዚአብሔር ቀየረለት። 80 የባከነ ብሎ ሲል እግዚአብሔር የሚቆጠርና ታሪክ ያለው 40 አዲስ ምዕራፍ ከፈተለት። የምትቆጥረው ብዙ የባከነ ዓመት ካለ 80 ብለህ ሰይጣን ከነገረ ሰዎች ከነገሩ ራስህም ለራስህ ካወራህ ራስሽ ለራስሽ ከነገርሽ አረ ብለሽ ወደ ኋላ እድሜ ቆጥረሽ ብዙ የባከኑ ዓመታት የተበላሹ መስሎ ከታየሽ የሚቀጥሉት ምዕራፎችን እግዚአብሔር አጭርና የክብር ያረጋቸዋል። የማይነጻጸር ያደርገዋል። ሁለተኛው የተልእኮ ዓለሙን የቀየረለት ሙሴ እልክሃለሁ፣ የሕዝቤን ጩኸት መከራቸውን አይቻለሁ፣ ያየሁትን ነገር አንተም ደግሞ ያሳይችሃለሁ ታደርገው ዘንድ ብሎ ተልእኮ ሰጠው። ወደ ፈርዖን እልክሃለሁ፣ ወደ ሕዝቤ እልክሃለሁ። ተልእኮ ትለያለህ። ተልእኮ ካለየህ ማንም ይልክሃል ብሎ ታጠገባችሁ ያለውን ሰው ንገሩት ባካችሁ። ተልእኮ ካለየህ ማንም ይልክሃል ብሉት። ድምፅ ካልሰማ ማንም ያወራሃል። ተልእኮ ካለየ ማንም ይልካል። ዲመን ይልካል፣ ስጋ ይልካል፣ ሰዎች ይልኩሃል። የማንም ተላላኪ ነው የምትሆኑት። ተልኳችሁ ከለያችሁ ግን ፎከስድ ትሆናላችሁ። ስለዚህ እግዚአብሔር የተከፈተ ሰማይ ሲሰጥ በሁለተኛ ደረጃ የሚሰጥህ ነገር አንተም የምትጸልይበት። በዚህ ሳምንት ከዚህ ጸሎት ውጭ አትጸልዩ። እግዚአብሔር ሆይ ተልኮዬን አሳየኝ፣ ለምን እንደምትፈልገኝ፣ የት እንደምትልከኝ፣ ምን እንደማደርግ show me your purpose, show me your mission to accomplish in my life. Show me the vision, what you saw in my life and future. Show me በዩ አሳየኝ በለው። አለበለዚያ ገልጃጃ ጴንጤ ሆነ ነው የምትኖረው። እሁድ የሚመጣ ከዛ በኋላ ዝም ብሎ የሚሄድ የሚወጣ ወይ ዛሬ ደግሞ ረዘመ ብሎ በመሃል ላይ እንዲህ ብሎ የሚወጣ ምናምን ጴንጤ ነው የምትሆነው። እግዚአብሔር እያወራ ከዛ በኋላ ወይ ከንትና ጋር እኮ ቀጠሮ አለኝ ቸርች ረዘመ ብሎ ይሄ ማለት ያልገባው በጣም የሚገርም የእግዚአብሔር ድምፅ በህይወት ውስጥ የሌለበት ሰው ማለት እንደዚህ አይነት ሰው ነው የምትሆነው። እንኳን እግዚአብሔር ሰው ያወራ እንኳን ትልቅ ሰው ያወራ እንኳን ሰው አይንቀሳቀስም አይደል? ተልእኮ። ሶስተኛው እግዚአብሔር የእርሱን ተልእኮ ያሳያል በሉት። ሶስተኛ የሰጠው ነገር ምን እንደው ታውቃላችሁ? ኦቶሪቲ፣ ዲቫይን ኦቶሪቲ። ምን አለው?
በፈርዖን ላይ አምላክ አድርጌ ሾሜሃለሁ። ዋት ትናንትና ኃያል ታላቅ ብሎ የሚያቀውን ያን ፈርዖንን እግዚአብሔር እንደምናምን ያደረገውና ሙሴ after this moment አምላክ አድርጌ በፈርዖን ላይ ሾሜሃለሁ። ሕዝቤን ታወጣ ዘንድ በእነሱ ላይ ሾሜሃለሁ። አንተን ፈራጅን ያደረገህ ማን ነው ብለው የናቁትን ያንን ሙሴን አለ በሐዋርያት ሥራ ምዕራፍ 7 ላይ እስጢፋኖስ በመንፈስ ተሞልቶ ሲናገር ለዛ ጉባኤ እንዲህ አለ፣ አንተን ፈራጅና ሹም ማን ነው ያደረገህ ብለው የናቁትን የገፉትን ያንን ሙሴ በመላእክቱ በቁጥቋጦ ውስጥ በታየው በመላእክቱ እጅ እግዚአብሔር ምን አደረገው ይላል። አየ ቤዛና ምን አድርጎ ዳኛ ሹም አድርጎ ምን አደረገው ላከው አለ። ሶ በህይወታችሁ ውስጥ እግዚአብሔር አምላክ ሲመጣና የተከፈተ ሰማይ ሲሰጣችሁ ትናንት በናቋችሁም ሰዎች ላይ አትከራከሩት። ቀን አለው። የሰደባችሁን መልሳችሁ አትስደቧቸው። ቀን አለው። የምትላኩበት ዓለም የተልእኳችሁ ጉልበት የሚሰጣችሁ ስልጣን አልገዛ ያለውን ሁሉ ይጨፈልቀዋል። አትከራከራንት፣ አትሟገት። just stay cool, don't worry. እኔ በህይወቴ ውስጥ የተለማመድኩት በእነዚህ ረጅም የአገልግሎት አመታቴ ከልጅነት ጀምሮ እስከ ዛሬ ድረስ የተለማመድኩት ነገር ይሄ መስቀልቀል ዓለም ሲወጣ የሆነ ነገር ከወዲህ በኩል የሆነ ነገር ከወዲያ በኩል ምናምን ሲመጣ ሄጄ አምላኬ እግር ስር ነው የምገኘው እንጂ በቃ አለቀ ታሪኩ። ዝም ብሏል። የመለኮት ዓለም መጥቶ ይደፍቀዋል። ያንን ነው በቃ ማድረግ ያለብን። በምንም ነገር ሙሴ ሲያሳድዱት ሄደ። ወገኖቹ ናቸው ያሳደዱት። ግን መጨረሻ ላይ ግን ሲመጣ ግን ቤዛ አድርጎ እግዚአብሔር ላከው ለፈርዖን አምላክ። ወገኖቹም ጠላቱም ነው ያሳደደው ባንዴ። በጠላቱ ላይ አምላክ፣ በወገኖቹ ላይ ደግሞ ቤዛና ታዳጊ ተብሎ ተሹሞ ስልጣን ተቀብሎ መጣ። Do not worry, do not agree or disagree with people and with your enemies. Just live it. The Lord God knows what to do, which button to touch, and He knows how to fix it. So, ስልጣን የሚባል ነገር ተቀበለ። ስልጣን ጉልበት አይደለም። ስልጣን የገዢነት ማዕረግ ነው። የመሰልጠን አቅምን ይሰጣል። አራተኛው እግዚአብሔርን ቢሰጣችሁ በጣም ትልቁ ነገር የመንፈስ ዓለም ለውጥ ይሰጣችኋል። የመንፈስ ዓለም ለውጥ from ordinary to extraordinary እንዳልኳችሁ ሙሴ ያውቅ የነበረው የተደባለቀ ሶስት ነገር ነው። አንደኛ ከናቱ የሰማው፣ ሁለተኛ ነገር የግብጽ ጥበብ፣ ሶስተኛ ከምድያም ካህን የሰማው ሌላ። እነዚህ ሶስት ነገሮች ነበሩ። አሁን ግን እግዚአብሔር አመጣና ሙሴ ብሎ በዛ መገለጥ ዓለሙን ቀየረለት። መንፈሳዊ ዓለምን እንዲያገኝ ያደረገው ከተራ የህይወት ስርዓት ወደ ከበረ የህይወት መንገድ ውስጥ እግዚአብሔር ነገሮቹን ቀየረለት። ዓለም ቀየረ። በተቀየረ ዓለም ያልተጋፈጥከውን ጠላት መቼም አታሸንፈው። በተገለጠ መንፈሳዊ ዓለም የማትጋፈጠውን ሲቹዌሽን መቼም ቢሆን አታሸንፈው። ስለዚህ ዓለም ቀይሮ ነው የመጣው። ሙሴ ፓስፖርት ቀይሮ አይደንቲቲ ቀይሮ አይደለም። ዓለም ቀይሮ ነው ፈርዖን ጋር የመጣው። ዓለም ቀይሮ ነው ወገኖቹ ጋር የመጣው። ዓለም ሳትቀይር አትጋፈጥ፣ አታሸንፍም። ዓለም ቀየረ። መልክ አይደለም የቀየረው። ደሴም ሙሴ ትናንትና የፈራውን ተጋፈጠ። ደሴም ሙሴ ትናንት የተገፋበት ቦታ ላይ ተገኘ። ደሴም ሙሴ ለነሱ እኮ የተጻፈ ነገር ተሹም ያለው ምናምን የሚል ደብዳቤ ይዞ አይደለም የመጣው። ደብዳቤ አላሳያቸው። ፓስፖርት ቀይር ያለው የእንትን ዜጋ ነኝ፣ ይሄ ስልጣን ተሰጥቶኛል፣ ይሄ ሁላችሁ መታወቂያ እያለ አልመጣም። ዓለም ቀይሮ መጣ። እስኪ አንድ ሰው አሜን።
ዓለም ቀይሮ ነው የመጣው። ካን ዩ ኢማጂን? እግዚአብሔር ልኮኛል ስትል እስቲ ደብዳቤ እስቲ መታወቂያ ቢባል ምንድን ነው የሚለው? ዓለም ከቀየርክ ያለ ጥያቄ ትገዛለህ በሉት አጠገባችሁ ያለውን ሰው። አሜን ነው ወይ? ያለ ማስረጃ ትገዛለህ በሉት። አሜን የሚል በኢየሱስም ሆነለታ። ዓለም ቀይሮ ነው የመጣው። he changed his spiritual realm. he just connected a different spiritual realm. ያንን ዓለም ቀይሮ ሲመጣ የማይገዛ የለም። ዛሬ ቢገዳደረውም ፈርዖን ነገ ጠዋት ላይ ናና ጸልይልኝ ይለዋል። ለመግባት እኮ ትናንትና የተከለከለ እንዳውም በህይወት ይፈለጋል የተባለ ሙሴ ነው በፈርዖን ቤተ መንግስት። ግን ቀጥታ ወክ አድርጎ ሲመጣ እስቲ መታወቂያ ሲባል ምን መታወቂያ ያሳያል? ማንደ ሲባል ከረኝነት ነው የመጣው። በግበግ እያለ ነው የመጣው። እጅ ላይ ምን አለ ሲባል የወርቅ ዘንግ አይደለም፣ በጎች የሚጠብቅበት በትር ነው። ግን በሩ አይከለክለው። ዓለም ቀየራ፣ ዓለም ቀየራ። እግሩ ላይ ያለው ሸበጥ ነው፣ የምድረ በዳ ሸበጥ ነው። የእረኛ ሸበጥ አድርጎ ነው የመጣው። ጫማ ቀይሮ ካባ ቀይሮ ምናምን ነገር ጋርድ ይዞ አገር ሰዎች ምናምን ወታደሮች አሰልፈው አይደለም ወደ ቤተ መንግስት የመጣው። ዘሴም ሙሴ ራሱ ሙሴ ነው፣ ግን ከፊቱ የቀደመ የተለወጠ የለወጠው ዓለም ነበረ። በቃ ያ ነው። that's the difference አባዬ። እንደዛ ሆኖ ነው የመጣው። እንዳውም የድሮ ሙሴ ወዝ ነበረው። የፈርዖን ቤተ መንግስት ምግብ ነው የሚበላው። አባዬ የተከበረ ነው። የፈርዖን የልጅ ልጅ ተብሎ ነው ያደገው። ልብሱ ምርጥ፣ ምግቡ ምርጥ፣ መልኩ ምርጥ ነው። አሁን ምድረ በዳ የበላው የከሰለ ፊት ይዞ ሲመጣ ባነሰ መልክ፣ ባነሰ አቋም፣ ባነሰ ልብስ ግን በሚበልጥ ክብርና ዓለም አንድ ሰው ዛሬ ይሄ ክብር ያገኘው፣ ይሄ ክብር ያገኘው በሚያንስ መልክ፣ በሚያንስ ልብስ፣ በሚያንስ ስታተስ ግን በሚበልጥ ክብር እግዚአብሔር ሲገልጣችሁ የማይከፈት በር የለም፣ የማይገዛ የለም፣ የማይሸነፍ የለም፣ የማይታዘዝ የለም። ዛሬ የፈራችሁ ታዘዘ፣ የደነገጣችሁበት ታዘዘ፣ የጨነቃችሁ ጉዳይ ታዘዘ፣ የተዘጋባችሁ በር ታዘዘ። እግዚአብሔር ዓለማችሁን ሲከፍት በሮች ሁሉ አውቀው ይከፈታሉ። ምንድነው የሚያውቁት? ኦሬዲ የተለወጠ ዓለም ከፊታችሁ፣ የተቀየረ ድምጽ ከፊታችሁ፣ የእግዚአብሔር ሞገስና ስልጣን ከፊታችሁ እንደወጣ ኔቸር ያውቃል። የተለወጠ ዓለም። ስለዚህ የውጭው ዓለም ከከበደ የውስጡን ዓለም ውስጥ ገብተህ ቀይር በሉት አጠገባችሁ ያለውን ሰው። ማይ ጋድ ፕሬይ፣ በእግዚአብሔር ፊት ተደፋ፣ ኮኔክት ዩርሰልፍ፣ ከእርሱ ጋር ተጣበቂ፣ ጸልይ፣ ጩ፣ ወደ አምላክህ ያስገዛዋል። ስማ፣ ትናንትና ትልቅ የወርቅ ዘንግ ይዞ የሚመላለስ ሰውዬ የበትር አንዲት በትር ይዞ ሄዶ በሮች አልከለከሉትም። እኔ ልንገራችሁ በህይወታችሁ ውስጥ ማይ ጋድ ማይ ጋድ ማይ ጋድ አንድ የሚያምን ሰው ዛሬ እግዚአብሔር በሚበልጥ ክብር ነካው። አምስተኛውና የመጨረሻው እግዚአብሔር አዲስ ዘመን ይሰጣችኋል። ፓራዳይም ሽፍት ወይም ኦፕን ሄቨን ወይም ደግሞ ኤክሰደስ ያልኳችሁ በህይወታችሁ ውስጥ በእግዚአብሔር ሲያመጣው የሚሰጣችሁ አዲስ ዘመንን ይሰጣችኋል። የሙሴ 80 ተዘጋ፣ አሮጌው 40 ተከፈተ። አየህ፣ ይሄ ሰዓት ነበረ የሙሴ ሽፍት የነበረው። ሙሴ 120 years ነው የኖረው፣ 120 ዓመት። 120ውም ዓመት 40 ነው። በእግዚአብሔር ዓለም ውስጥ 40 ሳይን ኦፍ ፓራዳይም ሽፍት ነው። 40 የስር ነቀል ለውጥ ቁጥር ነው። 40 የለውጥ ቁጥር ነው። 40 ቀን ጾመ ኢየሱስ ሲልህ፣ 40 ዓመት ምድረ በዳ ሄዱ ሲልህ፣
እነዚህ ሙሴ 40 ዓመት በሆነው ጊዜ ሲልህ ቁጥር አይደለም እያወራ ያለው ስፒሪቹዋል ሚኒንግ ነው። መንፈሳዊ ዓለም ላይ ያለ ስርዓት ነው የሚያወራው። ነምበርስ አር ስፒሪቹዋል፣ ቁጥሮች መንፈሳዊ ናቸው። ሶ የሙሴ የመጀመሪያው ሲዝን ኦፍ ፕሬዲክሽን 40 ዓመቱ ወይም የግምት ዓመት ነው። ሁለተኛው 40 ሲዝን ኦፍ ፍረስትሬሽን ወይም የተስፋ መቁረጥ ዓመቱ ነበር። በቃ ኖርማል የሆነበት the first one is prediction ወይም ግምት ነው። በእርሱ እጅ እግዚአብሔር ነፃነትን የሚሰጣቸው ይመስለው ነበር ብሎ በግምት እርምጃ የጀመረበት ነው 40 ዓመት የመጀመሪያው። ከዛስ ሁለተኛው 40 ዓመት ሲዝን ኦፍ ፍረስትሬሽን ነው ወይም የተስፋ መቁረጥ እና ኖርማል ሆኜ እኖራለሁ የማለት ዓመቱና ወደ እረኝነት የገባበት ኑሮ የጀመረበት ዓመት ነው። አራተኛው ሶስተኛው 40 ግን a season of vision ነው። ከሲዝን ኦፍ ፕሬዲክሽን ከሲዝን ኦፍ ፍረስትሬሽን ወደ ሲዝን ኦፍ ቪዥን ወደ ራእይ የገባበት አራተኛው ምዕራፍ ተከፈተ። አንዳንዶቻችሁ ህይወቱ ዛሬ በእርግጠኝነት እንደዚህ ነው ያለው። አንዳንዶቻችሁ የግምት ነው እየኖራችሁ ያላችሁት። ኢትስ ኦኬ ይመስለኛል እያላችሁ ነው እየኖራችሁ ያላችሁት። ሁለተኛው ፍረስትሬሽን ውስጥ ነው አንዳንዶቻችሁ ያላችሁት። የተስፋ መቁረጥ፣ መበሳጨት ነገር ውስጥ በቃ ኖርማል ኑሮ ልኑርበታ እግዚአብሔር ተወኝ መስሎኝ ጀምሬ ነበር በቃ አልሆነም የምትሉበት ውስጥ ትሆናላችሁ። አንዳንዶቻችሁ መስሎኝ አገልግሎት ጀምሬ ነበር፣ መስሎኝ ስራ ጀምሬ፣ መስሎኝ ትዳር ጀምሬ የምትሉበት ነገር ውስጥ ትሆናላችሁ። ኢትስ ኦኬ እግዚአብሔር ሌላ ዘመን አምጥቷል። ያለፈውን ዘመን የሚያስረሳ ሌላ አዲስ ዘመን እግዚአብሔር በህይወታችሁ አምጥቷል። ይሄንን እንደ እግዚአብሔር ሰው ዛሬ ልነግርሽ መጥቻለሁ። የሚቀበለኝ ጮሆ 3 ጊዜ አሜን ይበላ። ድገመውና እንደገና በለው። ጮህና አንድ ላይ ዘመን መጣ በልብሲ። ለእግዚአብሔር ለአምላካችን ክብር ይሁን። ሲዝን ቼንጅ የዘመን ለውጥ አመጣለ። ሶስተኛው በጣም የሚገርም ነገር ምንድነው የሆነው? የዘመን ለውጥ እግዚአብሔር አመጣ። ሰማይን ሲከፍትልህ ማለት ሲዝንም ይሰጥህ። ሲዝን has everything። ሲዝን ኦፖርቹኒቲ ነው። ሲዝን ኒው ቢጊኒንግ ነው። ሲዝን አዲስ አይደንቲቲ ኒው አይደንቲቲ ነው። ሲዝን ኦቶሪቲ ነው። ሲዝን ስፒሪቹዋል ፓኬጅ ነው። እነዚህን ሁሉ ነገሮች የያዘ ነገር ነው ዘመን ማለት ያ ነው። ይሄንን ያካተተ ነው። ሶ በእነዚህ ውስጥ ይሄንን አምስቱን ነገር ለማግኘት ሙሴ ያደረገው 2 ነገር ብቻ ነው። እቺ ነግሬያችሁ ልጨርስ። ጌታ 3 ይባርከኝ። 2 ነገር ብቻ ነው ያደረገው። እነዚህ ውስጥ ለመግባት የመጀመሪያ ባልገባው መንገድ ሁሉ ሄዶ እነዚህ ነገር ውስጥ ለመግባት ያደረገው የመጀመሪያው ነገር መቅረብ የሚባል ነገር ነው። መንፈሳዊ ዓለም ይሄንን የሰጠው የመጀመሪያው ነገር አቀረበው። ሙሴም ይመለከት ዘንድ እንደመጣ እንደቀረበ ባየ ጊዜ እግዚአብሔር ከቁጥቋጦ ውስጥ ሙሴ ብሎ ጠራው። አየው እግዚአብሔር ኤክስፔክት መንፈሳዊ ዓለም ከተገለጠል በኋላ ምንህን ይጠብቃል? ኮኔክት እንድታረገው ያንተን እርምጃ፣ ያንተን ውሳኔ፣ ያንተን እንቅስቃሴ፣ ያንቺን አካሄድ ይፈልጋል። ምን ወሰነች? ምን እርምጃ ጀመረች ይላል። ሶ ልክ እየጠበቀው ያለ ሙሴ አላባከንም። ይሄንን ታላቅ ራእይ ብሎ ሲንቀሳቀስ እንደመጣ ባየ ጊዜ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር እንደዚህ ያለው ሙሴ የቆምክባት ምድር የተቀደሰች ነች። ምን ቦታ ቀይረሃል? ሲዝን ቀይረሃል። የድምፅ ዓለም ውስጥ ገብተሃል። አሁን አዲስ ሰው ሆነ ትወጣለሃል። አየኸው? ያኛውን አሮጌውን ተውከው። ኦሬዲ አዲሱ ተስገባ። ሌላ ስልጣን ውስጥ፣ ሌላ ኦቶሪቲ ውስጥ፣ ሌላ ተልእኮ ውስጥ፣ ሌላ ክብር ውስጥ ኦሬዲ ገብተሃል አለው። ከዚህ ስትወጣ ተመልሰው ወደ አሮጌው ሳይሆን ወደ አሳየው ነው የምትሄደው። ወደ አየውልህ ነው የምትሻገረው። ሌላ ዓለም በህይወት ውስጥ ይገለጣል።
አየው እግዚአብሔር ነገሮችን ቀየረለት። ምን አደረ? እንደመጣ ባየ ጊዜ ሺህ ነገር ከሩቅ ሊታይህ ይችላል። ትንቢት ሺህ ዘመን ሊተነበይልህ ይችላል። ምን አርጋሃል ነው ጥያቄው። እንደቀረበ ባየ ጊዜ ወደዛ ወደ ታየው ነገር ሙቭ አርጋሃል ወይ? እንቅስቃሴ አለ ሆይ? ወይንስ አሜን ብለ አሜን ብለ ልምን ብለሽ ልምን ምትዩ? ወይንስ የምታደርገው ነገር የምትቀርብበት የህይወት ስርዓትና የእርምጃ አቅም አለ? ጥያቄው ይሄ ነው። Are you ready to move? Are you ready to do your decision? That is the challenge that I have for you this morning. Are you ready to act on it? ባያየኸው ነገር ጋር ለመድረስ ምን አረክ? የተገለጠልህ ዓለም ውስጥ ለመግባት ምን አደረግሽ? ይሄ ነው ጥያቄ። የብዙ አማኞች ፕሮብሌም ይሄ ነው። ቃል መጣለት ይጽፍና አሜን 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 የለም ለአንድ ሳምንት አያሰላስለው እልም እግዚአብሔር ተናግሮኛል እልም ኦኬ ካሳየህ ወዳሳየህ ቦታ ወክ ያደረክ እየተራመድክ ልታገኘው እንደ ጳውሎስ እንዳለ እዛ ያየሁትን የተያዝኩበትን ለመያዝ አንድ ነገር አደርጋለሁ። እሱም የኋላዬን እየረሳው በፊቴ ያለው ለመያዝ ምን አደርጋለሁ? እዘረጋለሁ። ስንት ነገር አንድ ነገር I will do one thing ነው የሚለው። ሺቲንግ አይልም። one thing ምንድነው የሚያደርገው? እዘረጋለሁ። እዛጋ የተያዝኩበት አለ እሱን ለመያዝ ይልሃል። 10 ነገር ለመያዝ አትሩጥ። ያ የተያዝክበትን ከያዝክ ሁሉ ያንተ ሆኖ ይያዛል። ይሄን ነው እንደመጣ ባየ እንደቀረበ ባየ ጊዜ ነው። ሁለተኛው አተልቅ ያየኸውን ነገር ሌላ ነገር አይተልቅብህ። ያየኸውን አተልቅ። በዚህ ልጨርስ። ያየሁት አስፈሪ ነገር ነው አላለም። ደስ ነው የሚለኝ ይሄን። እስቲ ሳልነግራችሁ አጨብጭቡ። ኢየሱስ በባህር ላይ እየተራመደ ሲመጣ እነ ጴጥሮስ ምትሃት መስሏቸው ጮሁ ይላል። ይሄ በቃ ትክክለኛ ሰውነት ነው። ምን ያሉት እንግዲህ ሽማግሌው ፒተር ጴጥሮስ አስቡት፣ ያውም ሐዋርያው እና ሐዋርያዊ ጩኸት ደግሞ በጣም ከባድ ነው። እየየኔ ያለው በቃ ሽማግሌው ሁሉም ከዛ ከሐዋርያት ውስጥ በእድሜ ትንሹ የሚባለው ዮሐንስ ነው። ከሐዋርያት መሞት በኋላ ረጅም ዓመት የኖረው እሱ ነው። ያው ጩጬም ስለነበር እዝጌር አሳልፎ ረጅም ዓመት ሰጥቶታል። እና የሚገርማችሁ ምትሃት መስሏቸው ጮሁ ይላል። ጮሁ ማለት አይደለም፣ ጭንቅላት ይዘው እየየኔ ያሉት ነው ያሉት። ሙሴ ግን ምትሃት ነው አላለም። እንደነገርኳችሁ ፈርቶ አልጮኸም። ይሄን ታላቅ ራእይ ልይ ብሎ ወደሱ ወካረገ። ጴጥሮስ እኔ ነኝ አይዞ አትፍራ፣ ዝም በል፣ ኧረ አትጩ፣ ሰፈር አትረብሽ፣ በባህር ላይ አሳዎች በሰላም ይተኙበት ተብሎ ነው ጴጥሮስ ዝም ያለው። ኢየሱስን ካወቀ በኋላ ነው እንግዲያውስ በባህሩ ላይ እንዳንተ እንድራመድ እዘዘኝ ወደ አንተ ልምጣ ያለው። ወደ አንተ ልምጣ ያለው ከተገለጠ በኋላ ከብዙ ክርክር በኋላ ነው። ሙሴ ግን ይሄን ታላቅ ራእይ ልመልከት ብሎ ያየውን ነገር ታላቅ አረገ። ያያችሁትን ነገር የሚያሳንስ መንፈስ ዛሬ ይደፋ። ያያችሁትን ነገር የሚቀይር መንፈስ ዛሬ ይደፋ። ምትሃት ነው የሚልህ፣ ቅዠት ነው የሚልህ መንፈስ በኢየሱስም ይመታ። አይዟችሁ እኔ ነኝ፣ it's me እንዳለው it's I እንዳላቸው ኢየሱስ do not be afraid, it is not demon, it's me እንዳለው ዛሬ የጌታ ነው የምትልበት መገለጥ ያገኘህ። ይሄን ታላቅ ራእይ
አተልቀው ቪዥን አተልቅ። ማንም እንዲያሳንስብህ አትፍቀድ። ያየኸውን ነገር እግዚአብሔር ያመለከተን የሰጠህን ነገር አተልቀው። አይምሮህም አያሳንሰው፣ ሰይጣንም አያሳንስብህ፣ ልምድህ አያሳንስብህ። እንደ ሙሴ የሶስት ነገሮች ድብልቅም አያደባልቅብህ። ሶስት ነገሮች ባሉበት ነው እሱ አጥርቶ የወጣው። የእናቱን ኢንፎርሜሽን፣ የግብፅን ጥበብ፣ የምድያም ካህንን ያንን የክህነት ዓለም ሶስቱን ሳያደባልቅ የተገለጠለትን ነገር አተልቆ ወጣ። ዛሬ ከየትኛው ሁኔታ ውስጥ በኢየሱስ ስም የእግዚአብሔርን አተልቆ የሚወጣ ጉልበት ያገኛችሁ። በዚህ መንፈስ ዘመናችሁ የተባረከ ይሆን። አሜን ነው። እግዚአብሔር የተከፈተ ሰማይ ሲሰጥህ ለእንዲህ አይነት ዓላማ ነው። አንተ ምን አርግ? ሁለቱን አርግ። በዚህ ሳምንት ውስጥ ጌታ ሆይ ያንተን ነገር በህይወቴ ውስጥ የማተልቅበት ካደበዘዘኝ ነገር መውጣበት መንፈስ ስጠኝ። ትልቅ ነው ራእዬ እንድል፣ ከዛስ እንድራመድ አቅም ስጠኝ። ወዳየኸው ነገር እንድጠጋ፣ ወዳየሁት ነገር ወዳሳየህ ነገር እንድቀርብ የሚያደርግ በሉት። እነዚህን 5 ነገሮችን ልትሰጠኝ ተዘጋጅተሃል። ስጠኝ፣ በህይወቴ ግለጣቸው በሉት። ጸልዩበት። ያኔ ነው ህይወት ተግባራዊ ይሆናል። ኢሉዥን አይሆንም፣ ክሊር ቪዥን ይሆናል። from spiritual illusion into clear vision shift ታረጋላችሁ። አሜን። ከኔ ጋር ናችሁ? እስኪ እጆቻችሁን ከፍ አድርጉና አንድ ደቂቃ ሁላችንም እንጸልይ። ይህንን ቪዲዮ እስከ መጨረሻው ስለተከታተላችሁን እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሳችሁ ላይክ፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ለሌሎች እንዲደርስ ሼር በማድረግ አብራችሁ እንድታገለግሉ በጌታ ፍቅር እንጠይቃችኋለን። ውድ የቲቲቪ ወርልድ ዋይድ እና የግሎሪ ዞን ሚዲያ ዩቲዩብ ቻናል ቤተሰቦቻችን ከእናንተ በሚደርሱ ምስክርነት እጅግ እየተባረካችሁ እንደሆነ እርግጠኞች ነን። በእግዚአብሔር ሰው በፓስተር ካሳሁን ለማ ላይ በሚሰራው በእግዚአብሔር ቅባት በመዝሙሮቹ፣ በትምህርቶቹ፣ በመጽሐፍቶቹ፣ በኃይል አገልግሎቶቹ እንዲሁም በቃለ መጠይቆቹ በሁሉም አገልግሎት የተባረካችሁበት በሀገር ውስጥም በውጭ ሀገርም የምትገኙ ሁሉ በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን በመቆም የወንጌል ሥራ አብራችሁን ለማገልገል በስክሪኑ ላይ ባሉት የባንክ አካውንቶች መባ፣ አስራት፣ የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። እንዲሁም ከሀገር ውጪ ለምትገኙ ቅዱሳን በጎፈንድሚ አካውንት በስጦታችሁ ማገልገል ትችላላችሁ። ለጥያቄ ሁሉ ኢየሱስ መልስ ነው። ቲቲቪ ወርልድ ዋይድ እና ግሎሪ ዞን ሚዲያ